ከልጁ ጋር ተጣላችሁ? ወይ ሉሊት፣ ቆይ ግን ሁሉን ነገር ጠይቀሽ ትችዋለሽ? አአ ዝም ብለሽ የጠየቅኩሽን አትመልሽልኝም? ቀላል ጥያቄ እኮ ነው። ወይ ተጣልተናል ወይ አልተጣላንም በይኝ። አንቺ እኮ ስታወሪ እኮ ጥያቄ አይደለም መልሱንም ነው የምታወሪው። ስለዚህ ደግሞ እኔ መመለስ አይጠበቅብኝም። አሃ ተጣልታችኋል ማለት ነው? ጠርጥሬ ነበር። ቤዝዬ ከተጣላችሁ እንኳንም ቀረብሽ። ወይኔ ስታዩ እኮ ምን እንደሚመስል። አይ እኔ እኮ እነግርሻለሁ እያልኩ ዛሬ ነገ እያልኩ ነበር። ምንድነው እነግራታለሁ ብለሽ ይረሳሽው? እንደውም በቀደም ዕለት ልሞት ነው ልንጠለጠል ነው ያለሽ ቀን ማለት ነው። ያ ስፖርት የሚያሰራሽ ልጅ ከላይ ሲወርድ ሶፋ ላይ ቁጭ ብሎ ነበር እና ይቀመጥ። አንቺ ምን አገባሽ? ቆይ እንዳስጨርሽኝ ገና መቼ አወራው? አሃ ይሄ ሁሉ ለፍልፈሽ ምንም እንዳላወራሽ ነው የሚሰማሽ? እባክሽን አታቋርጭኝ፣ ይጠፋብኛል። ዝም ብለሽ ስሚኝ። ከዛ ሶፋው ላይ ቁጭ ብሎ እንዲሁ ቤቱን ባይኑ እያየ ይቁለጨልጭልሻል። ከዛ ትንሽ ቆይቼ ሳየው ከተቀመጠበት ብድግ ብሎ ከኔ አጠገብ ቁጭ አለ። እሺ ከዛማ በጣም ደፋር ሰው ነው። ሊመክረኝ ሁሉ ሞከረ። ከዛ እስኪ እጅሽ ሊየው ምን ሆነሽ ነው አይዞሽ ምናምን አለና ከፍቶ ሊየው ሁሉ ፈልገው ነበረ። እና ምን ይሁን? ለምንድን ነው ይሄን ነገር ለኔ የምትነግሪኝ? ያው ሲወጣ ሲገባ ከቤት ስለማይጠሽ አሳዝነሽ ሊሆን ይችላል እኮ ይጠይቀሽ መስሎሻል? ስላንቺ ምንም ነገር ያላለኝ ነገር የለም ብታይ። ይኸውልሽ ጤነኛ መስለኝ ነበር የቀረብኳት፣ ግን ስጠጋት ደግሞ ሳቃት ደግሞ ጤነኛ አትመስለኝም። እና ደግሞ ያልወጣላት ፍቅር ያለ ይመስለኛል ምናምን። ምንድን ነው ያልሽው? ቤትዬ እኔ ታውቂኛለሽ፣ አፉን አስያዝኩት። ይኸውልህ ሰላም ለእናንተ ይሁን ውድ ቻናሌ ቤተሰቦች፣ እንደምን ቆያችሁ? እንግዲህ ለቻናሌ አዲስ ለሆናችሁ ላይክ፣ ሰብስክራይብ እያረጋችሁኝ ሐረግ ድራማ እንግዲህ ገኒ በጣም ደስ ብሏታል። ኤፍራታ የገኒ ቤት መታ ውጤቱን ለመቀበል አብራችሁ ቤተ ክርስቲያን ኤፉዬና ዳጊ ገኒ ሄዶ ቤተ ክርስቲያን ሄዶ ከዛ ወደ ቤቴ መመለስ አለብኝ ብላ ኤፍራታ ከገኒና ከዳጊ ወደ ኋላ ትመለሳለች። ከተመለሰችም በኋላ ወደ ሆስፒታል ትሄዳለች። ሆስፒታል ከሄደች በኋላ የውጤቱ መድረሱን ዶክተር ደውሎ ስለነገራት እሷ ከነሱ ኋላ ተመልሳ ውጤቱን ለመቀበል ትሄዳለች። እንግዲህ ውጤቱ የያፌትና የናታን ውጤት ነበረ። ውጤታቸውስ ምን ይመስላል የሚለው ዶክተሩ ግን ከሳ ውጪ ማንም ከፍቶ ማየት እንደሌለበት ተናግሮ እሷም ውጤቱን ተቀብላ ወደ ቤቱ ትመለሳለች። ኤፍራታ ከገኒ ቤት ከሄደች በኋላ ነጠላውን ለብሳ ወደ ቤተ ክርስቲያን ሊሄድ ነው ብላ ገኒም በጣም ተደስታ ኤፍራታ እሷ ቤት መሄዱን እጅግ በጣም አስደስቷታል። ዳጊም በጣም ስለተደሰቱ አብረን ወደ ቤተ ክርስቲያን እንሂድ፣ የትም ቢሆን እኔ ካንቺ ጋር እሄዳለሁ ብላ ገኒም ዳጊም ከኤፍራታ ጋር እግዚአብሔርን ለማመስገን ይሄዳሉ። ዳጊ እግዚአብሔርን እናቶና እህቴን አንድ ላይ ስላደረክልኝ፣ ቤታችን ሰላም ስለመለስክልኝ በጣም አመሰግናለሁ ብሎ እግዚአብሔርን አመስግኗታል። ገኒም እንዲሁም ከልጇ ጋራ ስለተገኘች ልጇም እሷ ቤት በደስታ ስለመጣች በጣም ደስ ብሏት እንግዲህ እሷም እግዚአብሔርን አመስግነው ዳጊም ወደ ቤታቸው ይመለሳሉ። ቤዛም ደግሞ ጓደኛዋ ጠፍታበት ስለነበረ ጓደኛውን ለመፈለግ ትሄዳለች። ጓደኛም እየፈለገች ያለፈው ነገር እያስታወሰች እንግዲህ በጣም ከፍቷታል ማለት ነው። አብሮ ሲሯሯጡ የነበረም እያስታወሰች ጓደኛው የት ገባችሁ ከሚለው እንግዲህ ጓደኛዋ ታግታ ስለነበረ ነው። አብሮ ያሳለፉ ነገር እያስታወሰች ገኒም በጣም ደስ ብሏት ማታ እራት ላይ እንግዲህ እነ ዳጊም እና አጎቱ ጋር ቁጭ ብሎ ዛሬ ኤፍራታን አገኘናት ከኤፍራታ ጋራ ነው እየዋልነው ስል እንግዲህ ኤፍራታ እኛ ጋር መታ ነበረ፣ ለምን እኔንም አልቀሰቀሳችሁኝም ከእንቅልፍ? እኔም አብራችሁ እንዲሄድ ለምን አልፈለጋችሁም? ይላል። እንግዲህ እነሱ እናቴ
በጣም ተደስታም ስለነበረ መች ትዝ አላት ነውና ድንገት ደንግጣ ስለነበረ ከዛ ልጅን ስታገኝ ነው እኛንም ራሱ ረስተን ነበረ። አይደለም እሷን እኔ ራሱ መሽ በደንብ አየሽኝ። ልጄ በጠዋት ስለመጣችኝ በጣም ደስ ብሏት ነበረ። እንግዲህ ኤፍራታ እኛ ጋር መታ ነበረ። አትቀልጂ ገኒ ይላል። እንግዲህ ዳጊም በጣም ጎበዝ ዳጊ ሲል እናም ዳጊ ኤፍራታ ጋር ይደውላልና እሷን ለማየት ብላ ተደብቃ ኤፍራታን ለማግኘት ጉሊት እንደወጣች ዳጊ ይነግራታል። እሷም ደግሞ በድጋሜ መውጣት እሷን ለማየት መጣ ነበረ፣ ግን ከቤት መውጣት አልችልም ትላለች። እሱም እናቴ ግን ደህና ናት፣ አንቺን ለማየት ብላ ጉልት ወጣች ብሎ እየፈራ ትናንትና አንቺን ካላየው ብላ ጉልት እንደወጣች እሷም ደግሞ ብዙ ሳይሻላት እንዴት ጉሊት ትወጣለች? ሁሌም እሷን ካላየው እያለች ሁሌም ጉሊት ትወጣለች። ኤፍራታ እባክሽ እንዳስቸገርኩኝ ያውቃለሁ፣ መተሽ እናቴን አንዴ ብታይ ይላታል። እሷም እሺ ብሎ ዛሬ እመጣለሁ፣ መጥቼ አያታለሁ፣ ስትመጪም አንቺ ደውልኝ፣ ለእናቴ አልናገርም፣ ስትመጪ ሰርፕራይዝ እናረጋታለን እያለ ኤፍራታን በዚህ ምክንያት እንዴት ከቤት መውጣት የሚችለው እንዴት ነው እያለች በምንድን ነው ከዚህ ቤት መውጣ እያለች ምክንያት ትደረድራለች። እንግዲህ እባክህ አምላኬ አንተ እርዳኝ እያለች እየሮጠች ወደ ላይ ወጥታ ነጠላውን ለባብሳ ቤተ ክርስቲያን የምትሄደው አስመስላ ትወጣለች። ነጠላውን ለብሳ እነ ገኒ ቤት ሄዳ ገኒም ስታየው ቤቱን እየጠረገች ነበር። እሷም ደግሞ እሷ ሳታ ቤት ገብታ ቁጭ ስትል ገኒ በጣም ትደነግጥና አይ አንቺን አይቼ ወደ ቤተ ክርስቲያን ሊሄድ ነው የመጣሁት ትላልታለች። እሷም ካንቺ ጋራ ከሆንኩኝ የትም ቢሆን እሄዳለሁ ብላ ነጠላውን ለባብሳ ከገኒ ጋራ ወደ ቤተ ክርስቲያን ይሄዳሉ። እንግዲህ በዚህም ደግሞ ጎደኛውን ፍለጋ ወደ ጎደኛ ቤት ሄዳለች። ጎደኛውን ልታገኝ አልቻለችም። በስልክ ጎደኛው ደውሎለት እንዳላገኘችና ቤት እንዳልነበረች በፊቱ ጎረቤት እንደነገሩትና